እሺ ማሂ ሰላም ብያለሁ። እንዴት ዋልሽ? እንዴት አደር? ሰላም እንዴት ነህ? እግዚአብሔር ከብቱ ይመስገን አለን። እረቱ አንቺ ዘመድ ምኑ ምናምን ሁሉ ሰላም ነው? ቀየው እግዚአብሔር ይመስገን ሰላም ነው። እሺ ወደ ጥያቄሽ እስቲ ደግሞ ዛሬ እሺ ጠይቅ። አዎ ጠይቂ። እሺ ከነቢያችሁ መሐመድ በፊት ማለት ነው እስልምና ነበረ? አዎ ነበረ ማሂ። ኦኬ ያንን የሚያረጋግጥ መረጃ ትሰጠኛለህ? ከምን ላይ ለስተሽ? ከቁርአን ላይ? አዎ አለሰጥሻለሁ። ቁርአንማ ነብዩ መሐመድ አይደለ? ለነብዩ መሐመድ የወረደ አይደለ? እሺ ከየት ለስተሽ? አዲስ ዘመን ጋዜጣ፣ ዴርቶ ጋዳ፣ ፍቅር እስከ መቃብር፣ ኒው ታይምስ። አይ ቁም ነገር መለገጡ ይቅርና እኔ ለማወቅ ነው እየጠየቅኩ ያለሁትኝና ነገር ከምን ላይ ለስተሽ ነው ጥያቄ ማሂ። ከምን ላይ ለስተሽ? ማላገጥ ከሆነ ልውረድ። ወላሂ አይደለም። ከምን ላይ ለስተሽ? የምር ማራገጥ ከሆነ ልውረድ፣ ግን የምር ከሆነ ደግሞ ቁም ነገር ለማወቅ ነው። ከምን ላይ ለስተሽ? እሺ ችግር የለውም። በቃ ወይ የእስልምናን ኮንሴፕት ልንገርሽ። በቃ እሺ እስልምና ማለት በመጀመሪያ ኢስላም ማለት ኢስቲስላሙ ሊላህ ማለት ለአላህ እጅ መስጠት ማለት ነው። ለአንዱ አምላክ እጅ መስጠት ማለትም በቃ ምን አለ መሰለሽ፣ አሁን ቁርአን ላይ ያለውን ኮንሴፕት ልንገርሽና ከዛ መረጃ አመጣልሻለሁ። እስልምና ማለት ነቢያቶች አምላካቸውን ሲሰብኩበት የነበረው ትክክለኛ የሆነ ጎዳና ነው። የነ አብርሃም፣ የነ ይስሐቅ፣ የነ ያዕቆብ የነዚህ ሁሉ አምላክ የነቢያት ሁሉ አምላክ የሆነው ለዛ ነው። ነቢያትን ሲልካቸው ኢዕቡዱላህ አላህን በብቸኝነት ተገዙ፣ አኔ ኢዕቡዱላህ ወጅተኒቡ ጣጉት። አላህ ነቢያትን በሁሉም ህዝቦች ላይ ልኳቸው ነበር። የላካቸው ምክንያት ደግሞ አላህን በብቸኝነት ተገዙ፣ ጣዖታትን ራቁ የሚል መልእክት ሰጥቷቸው ነበር የላካቸው። ስለዚህ አላህ በብቸኝነት ይመለካል። ከሱ ውጭ ያሉ ነገሮች ደግሞ እንዳለ ጣዖታት ናቸው ማለት ነው። ሰው ቢሆን ድንጋይ ቢሆን ዛፍ ቢሆን ምንም ነገር ይሁን ከአላህ ጋር ሌላ አምላክን ማምለክ ጣዖት ያሰኘዋል ማለት ነው። ስለዚህ አላህን በብቸኝነት የሚያመልክ ሁሉ ሙስሊም ነው ብለን ነው የምናምነው። ግን በምን አይነት መንገድ ሲባል አላህ ባወረደው መንገድ። ለምሳሌ ነቢያት ሁሉ ሙስሊሞች ነበሩ ነው ብዬ ሞግታለሁ። ለምሳሌ ኢቭን ባይብል ላይ ያሉት ሙስሊሞች ማን ነው? ነቢያቶች ሙስሊሞች ነበሩ። ለምሳሌ ሙሴ የሰበከው አንድ አምላክን ነው፣ ስላሴን አልሰበከም። እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ኢትዮጵያ ሲመጣ ነው እግዚአብሔር የሆነው እንጂ ትክክለኛ የአምላክ ስም ኤሎሂም ወይ ደግሞ አምላክ ወይ ደግሞ አላህ ብለው ነው ኢየሱስን በሚጠቀምበት ቋንቋ በዕብራይስጥም እንደዚህ ተብሎ ነበር የሚነገረው ማለት ነው። ሶ ነቢያት ሁሉ ማን ነው? ሙስሊሞች ነበሩ ነቢያት ሁሉ። ታዲያ እስቲ ታዘብ ሚውት ታደርጋለህ? ይቅርታ ጥያቄ እንትን ያልኩ አይመስልም ማለት ጠይቄ ነበረና ያው ከአንዳንድ ሰዎች ምንድነው እስልምና የመጣው ከነቢዩ መሐመድ በኋላ ነው ስላሉ ከነቢዩ መሐመድ በፊት የነበረ ማስረጃ ነበር የፈለኩት። ከነቢዩ መሐመድ በፊት እስልምና እንደነበረ ማስረጃ ማለት ነው። እየሰጠሁሽ እኮ ነው ከሰማሽ ማሂ። ከነቢዩ መሐመድ በፊት እስልምና ለመኖሩ አንድ አምላክን በብቸኝነት ሲሰብኩ ነው የኖሩት ነቢያቶች ሁሉ። ስላሴን የሰበከ አንድም ነብይ የለም። ክርስትናን የሰበከ አንድም ነብይ የለም። አይሁድን የሰበከ አንድም ነብይ የለም። ለዛ ነው ቁርአን ላይ አላህ ሲነግረን በጣም ቻሌንጅ ያደርጋል። ምን ይላል መሰለሽ? እናንተ አይሁዳውያን ይላቸዋል፣ ለምንድን ነው እናንተ በማታውቁት ነገር እውነት ነው ብላችሁ የምትናገሩት? ኢብራሂም አይሁዳዊ አልነበረም አለ። ልብ አድርጊ፣ ኢብራሂም አይሁዳዊ እውነት ነው። ለምንድን ነው ሲባል አይሁድ የሚባለው ራሱ የመጣው አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ 12ቱን ነገዶች ወለደ። ከነዛ 12 ነገዶች አንደኛው ይሁድ ይባላል። ስለዚህ በሱ ልክ ኢየሱስ ድረስ መጡና ሙስሊሞች ነበሩ። ከዛ መጨረሻ ላይ ምን ተባለ? ያው ከድንግልና መወለዱን አላምንም በማለትና በመካዳቸው ምክንያት ራሳቸውን ይሁዲ ብለው ጠሩ። እኛ አይሁዳውያን ነን ብለው ጠሩ ማለት። ከዛ በኋላ እስልምናን ካዱ፣ ሙስሊሞች ግን ቀጠሉ ከኢየሱስ ጋር ማለት ነው። ስለዚህ ኢብራሂም አይሁዳዊ አልነበረም ሲባል አይሁድ የሚባለውን እምነት ራሱ አያውቁም በመጀመሪያ። ሁለተኛ
ክርስቲያንም አልነበረም አለ ኢብራሂም። ለምንድነው ከተባለ ክርስትና የሚባለው ራሱ ኢየሱስም አልሰበከውም ነቢያትም አልሰበኩትም። መቼ ነው የመጣው ከተባለ ከመቶ ምናምን ዓመት በኋላ ነው። ተግባባን? በመቶዎች ከሚቆጠሩ ዓመታት በኋላ ነው ራሳቸውን አንጾኪያ በምትባል ቦታ ላይ እኛ ክርስቲያኖች ነን ብለው ብቻ ሳይሆን መናፍቃን ያወጡላቸው ስም ነው። ግልጽ ነው። ኢየሱስ ሙስሊም ነበረ፣ ሐዋርያትም ሙስሊሞች ነበሩ። ሙስሊም ማለት ምንድነው ብዬ ካልኩሽ መጀመሪያ አንድ አምላክን በብቸኝነት የሚገዛ ማለት ነው። ጆቫ እንዳንል ደግሞ ጆቫ ዊትነስ እንዳንል ደግሞ ጆቫ ዊትነሶች እንዳንል ደግሞ አንድ አምላክን በብቸኝነት ይገዛሉ። እነሱም ራሱ የመጡት ከጊዜ በኋላ ነው። ኢየሱስ ተሰቅሏል ብለው ስለሚያምኑ ሙስሊሞች ደግሞ ኢየሱስ ተሰቅሏል ብለው አያምኑ። ተግባባን? ኢየሱስም አልተሰቀለምም አልተገደለምም። ስለዚህ ነቢያት ሁሉ ሙስሊሞች ነበሩ ነው የምልሽ። ምክንያቱ ራሱ አላህ በሚገርም ሎጂክ ነው የነገረን። ኦኬ እሺ፣ አንብቤ እንድረዳ እንትኑን ትነግረኛለህ። ይሄን ማለት እነዚህ አሁን የጠቀስካቸው ነቢያቶች አጠቃላይ ሙስሊም መሆናቸውን የሚያረጋግጥ እንትን መረጃ ሰጥተኛል። በቃልክ ሞር ደግሞ አንብቤ ለማወቅ ለመረዳት እንዲረዳኝ ልጠቁመኝ ትችላለህ? ያ የገለጽካቸው ነቢያቶች እንዳለ እስላም እንደሆኑ የሚያረጋግጥልኝ መጽሐፍ ባገኝ ደስ ይለኛል። መጀመሪያ የምጠቅስልሽ ከቁርአን ነው፣ ከዛ ባይብል ላይ እመጣልሻለሁ። መጀመሪያ የምጠቅስልሽ ቁርአን ላይ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ አንድ ያጅልኝ የሰው ልጅ ሁሉ ሲወለድ ሙስሊም ነበረ፣ ሁሉም ሰው። ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥራ፣ አንድም ሰው ሲወለድ ሙስሊም ሆኖ እንጂ አይወለድም አሉ። ግን ፈአበዋሁ እናት አባቱ ግን ዩሃዊዳኒሂ ወይ አይሁዳዊ ያደርጉታል፣ አው ዩነስራኒ ወይ ደግሞ ክርስቲያን ያደርጉታል አስጠምቀው፣ አው ዩመጂሳኒሂ ወይ ደግሞ ዞራስተሪያ ወይ ደግሞ የእሳት አምላኪ ያደርጉታል ወይ ደግሞ ሌላም ሰው። መጀመሪያ ሲወለድ የሰው ልጅ ሙስሊም መሆኑን ከዚህ ታያለች። ለዛ ነው አላህ በሱረቱል ኢምራን ምዕራፍ 3 ቁጥር 19 እና ቁጥር 85 ላይ ከእስልምና ውጪ እውነተኛ ሃይማኖት የለም ብሎ አላህ ዘንድ የተወደደ ትክክለኛ ሃይማኖትም እሱ ነው ብሎ ይጠቅሳል። በተመሳሳይ በሱረቱል ማኢዳ ምዕራፍ 5 ቁጥር 3 ላይ አላህ ለኛ የወደደልንና ለኛ የመረጠልን ትክክለኛው ሃይማኖት እስልምና ብቻ መሆኑን ይናገራል። ስለዚህ ኢብራሂም ላቋርጥና የሰጠኸኝ ያለው መረጃ እንዳለ ከቁርአን ነው አይደል? ጨርሰልሽ። ከዛ ከባይብል አልኩሽ እኮ ማሂ፣ ለምን አታዳምጪኝም? ከዛ ከባይብል መሰለ ጥያቄ እና መልሱ እንትን ስላላለልኝ ነው። ገብቶኛል። ከቁርአን ከዛ ከባይብል እኮ አልኩሽ። አንቺ ብቻ እኮ አለሽ የምትማሪበት ማሂ፣ ተይ እንጂ እዚህማ ነውር ነው። ስለዚህ በሱረቱል ኢምራን ምዕራፍ 3 ቁጥር 67 ላይ ደግሞ በተመሳሳይ ኢብራሂም አይሁዳዊም ክርስቲያንም እንዳልነበረ ግን ወደ ቀጥተኛው ጎዳና የተዘነበለ ሙስሊም እንደነበረ ይናገራል። ስለዚህ ነቢያቶች ሁሉ ሙስሊም ናቸው ስንል አንድ አምላክን በብቸኝነት ይገዛሉ ማለት ከሆነ ባይብል ላይ ደግሞ እንሄድና መረጃ እናመጣለን። ለምሳሌ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ማነው? ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እናንተ አምላካችን የምትሉት አባቴ ነው አለ። ስለዚህ አይሁዳውያን አምላካችን ብለው ሲያመልኩት የነበረው አባቱ ነው እያለ ነው ሲጠቅስ የነበረው ኢየሱስ። ለዛ ነው ይህንን ጉዳይ አስመልክቶ ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ናት ተብሎ በተጠየቀ ጊዜ የማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ከትእዛዛት ሁሉ ፊተኛይቱ ትእዛዝ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አለ። አንድ ጌታ ነው፣ አንድም ሶስትም አለ። አየሽ፣ አንድ ጌታ ነው አለ። ሶስተኛ ሌላኛው ደግሞ ይሄንኑ ጉዳይ ሙሴ ደግሞ ሲሰብክበት ዘዳግም 6:4 ላይ ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው፣ አንድም ሶስትም ነው አላለም። አሁን ልብ አድርጊ። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 5 ላይ ምን እያለ ይናገራል? አምላካችሁ አንድ አምላክ ነው እያለ ይናገራል። አሁን በተመሳሳይ ሁኔታ አንድ አምላክ ከአንድ አምላክ ውጪ የለም እያለ ይናገራል። ትንቢተ ሚልክያስ አሁን የሚልክያስ ትንቢተም ላይ ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ስለዚህ አንድ አምላክ አለ። አንዱ አምላክ የሁሉ ፈጣሪ አንድ ብቻ ነው። በቃ አንድም ሶስትም የሚባል አስተምሮ ነቢያት አላስተማሩም። አሁንም ትንቢተ ኢሳይያስ ላይ ልጨምርልሽ ምዕራፍ 24 ቁጥር 44 ላይ ምዕራፍ 44 ቁጥር 24 ላይ እንዲህ ይላል የማጽና ምንድነው የሚለው? እሺ ከማዕፀን የሰራ የሚቤዥ እግዚአብሔር እንዲህ ይላል ሁሉን የፈጠርኩ ሰማያትን ለብቻ የዘረጋው ምድርን ያጸናው እኔ ነኝ፣ ከኔ ጋር ማን ነበር እያለ
በመፍጠርም ይሁን በአንድነቱም በመመለኩም ይሁን ከሱ ውጪ ሌላ አምላክ እንደሌለ ይናገራል። ለዛ ነው ይሄንን እንቋጨውና ዮሐንስ ኢየሱስ ምን አለ ብለን ስንል ኢየሱስ ካስተማራቸው ትምህርቶች መካከል አንድ ጊዜ አንድ ሰው ወደ ኢየሱስ መጥቶ ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ የዘላለም ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርግ አለው። ቸር መምህር ሆይ ብሎ ኢየሱስ ምን አለው? አምላክህ እኔ ነኝ ሳይሆን ያለው አምላክህ አንድም ሶስትም ነው ሳይሆን ያለው ምን አለው? ስለምን ቸር ትለኛለህ አለው። ከአንዱ ከአምላክ በቀር ቸር ማንም የለም። እሱ ነው አንዱ። በቃ ይሄ ነው አንዱ አምላክ እሱ ነው አለ። በቃ ስለዚህ ትእዛዛትን ጠብቃለሁ። ከዛ በኋላ የዘላለም ሕይወት እንዴት እንደሚገኝ ነገረው ማለት ነው። ማሂ ይሄ ነው ባጭሩ። ነቢያት የሰበኩት ኢየሱስም የሰበከው ከአንድ አምላክ ውጪ አስተምሮ የሰበከ አንድ ነብይ አታምጪልኝ አንድ። ስለዚህ ሙስሊሞች ነበሩ ብዬ የምሞግትሽ በዚህ ምክንያት ነው። እሺ ባይብልን ትቀበላለህ እንዴ ብሎ? እውነት የሆኑትን እቀበላለሁ። ለምሳሌ አንድ አምላክ አስተምሮትን እቀበላለሁ። ለምን አልቀበልም? ለምሳሌ ማርያም በድንግልና መውለዷን አምናለሁ። ለምን አላምንም እንዴ? ቁርአን የሚለው እኮ ነው። ቁርአን ያረጋገጠልኝ እኮ ነው። ለምን መሰለሽ? ባይብል ተበርዟል። የሰው እጅ ገብቶበታል። የሰው የህይወት ታሪክ ነው። ለዛ ነው ሉቃስ ወንጌል ምዕራፍ 1 ቁጥር ከ1 እስከ 4 ላይ እንዲህ ይላል፣ የከበርክ ቴዎፍሎስ ሆይ ይላል። ቴዎፍሎስ ሲጀመር ለቴዎፍሎስ የተጻፈ ደብዳቤ ነው። ከመጀመሪያው በአይን ያዩት አለ፣ በአይኑ አላየም። የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። እነማን እንደሆኑ አልነገረንም። ብዙዎች ታሪክን በየተራ ለማዘጋጀት ስለሞከሩ አለ። ብዙዎች አዘጋጅተዋል። ከ40 ምናምን በላይ ወንጌሎች አሉ። ስለዚህ ታሪክን ለማዘጋጀት ስለሞከሩ እኔም ደግሞ አለ እርግጡን እንድታውቅ ሁሉም በጥንቃቄ ከመጀመሪያው ልጽፍልህ መልካም ሆኖ ታየኛል። ስለዚህ ታሪክ ነው የተዘጋጀው፣ የአምላክ ቃል አይደለም። ኢየሱስ ግን ታሪክን አይደለም የሰበከው፣ ከአምላኩ እየሰማ የተናገረው ታሪክን አይደለም። ተግባባን? እንትናን ወለደ እንትና እኔ አይደለም። ማቴዎስ 1:1 ላይ ብትሄጂ እሺ ቃል ሰጠኛለህ። እስካሁን እኔም ብዙ እንትን እያልኩ አይደለምና ተበርዟል ብለህ ካልከው ባይብል ላይ ማስረጃ መስጠት ትንሽ አይከብድም? የማይከብድበት ፓርቱ ምን መሰለሽ? አምላክ ቁርአን ላይ ያረጋገጠልኝን ነገር ምንም ችግር የለውም። ቁርአን ላይ ለምሳሌ አንድ አምላክ አለ ብሎ አልነገረኝም? አይ ነግሮኛል አይደለም? ያ ሲጀመር አምላክ አንድ ነው። ምንም የሚያሻማ ቃል አይደለም። አምላክ አንድና አንድ ነው። ግን ይሄን ልለፈውና እኔ ኢብሮ ይቅርታ ልጠይቅ ነው። ቅድም ብዬ ካለ ልጠይቅ እንጂ ልጠየቅ አልገባውም። ምክንያቱም ከሁለቱም በኩል ማወቅ የምፈልገው ነገር ስላለ ነው እዚህ ጋር መጥቼ አንተንም እየጠየቅኩ ያለሁት እና ሞር ስለ ባይብል ደግሞ መጠየቅም ማወቅም የምፈልገው ባይብልን ከሚቀበሉት ማህበረሰብ ስለሆነ፣ ምክንያቱም እኔ አንድ ሰው ሲያስረዳኝ ስለ አንድ ነገር እንዴት መረዳት እንዳለብኝ አውቃለሁኝ። ካለው ነገር ነገሮች እንዴት እንደምረዳ አውቃለሁኝ እና ለዛ ነው አንተን። እሺ የአሁኑን ጥያቄ ልለፈውና መረዳት ባለብኝ መንገድ የተረዳሁት ነገር አለ። ሌላ አንድ ጥያቄ እናንተ ነብዩ መሐመድ ማለት እንደሚመጣ ማለት ነብዩ ሆኖ እንደሚመጣ ከቁርአን ውጪ፣ ምክንያቱም ቁርአን የወረደው ለሱ ስለሆነ ማለት ነው እና ከዛ ውጪ ያለ እንደሚመጣ ያለ ማስረጃ ካለ ልትሰጠኝ ትችላለህ? አዎ ሰጥሻለሁ። ግን እሰጥሻለሁ መስጠት ግን መስፈርት አይደለም። እሺ እንደዛ መሆኑ መስፈርት አይደለም። ይሁንና ለምሳሌ አሁን አልጠይቅሽም፣ ጥያቄ አልጠይቅሽም። ዕንባቆብ የሚባል ነብይ አለ፣ ኢሳይያስ የሚባል ነብይ አለ፣ ሌሎችም ነቢያቶች አሉ። እነዚህ እንደሚመጡ ከባይብል ውጪ ምንም መረጃ የለሽም። ገብቶሻል? ስለዚህ ይህ መስፈርት መጠቀም አትችይም። ይሁንና እኔ ግን ሰጥሻለሁ። እዛው ከተበረዘው መጽሐፍ ላይ ሰጥሻለሁ። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ከቁጥር 19 ጀምሮ ያለውን እናነባለን አብረን ማለት ነው። ያው መጽሐፍ ታብሌት ዛሬ አልያዝኩምና በቃሌ ነው የምነግርሽ። መጥምቁ ዮሐንስን ታውቂዋለሽ አይደለ ማሂ? ታውቂዋለሽ? እሺ መጥምቁ ዮሐንስን አንድ ጥያቄ ጠይቀውት ነበር ፈሪሳውያን መጥተው ምን አሉት መሰለሽ? አንተ መሲሁ ምንድን ነው ያሉት? አንተ ክርስቶስ ነህና አሉት። እሱ ደግሞ ምን አለ? አይ እኔ አይደለሁም አላቸው።
ክርስቶስና እሱ በአንድ ዘመን ነበሩ ታውቂያለሽ። ከዛ እሺ ማን ነው ኤልያስ ነህና አሉት። አይደለሁም አላቸው። እሺ ይመጣል የተባለው ነብይ ነህና አሉት። አይደለሁም አላቸው። አሁን ልብ አድርጊ፣ በመጨረሻው ዘመን የሚጠብቁ ሶስት ሰዎች አሉ፣ ሶስት ነቢያት አሉ። የመጀመሪያው ማን ነው? ክርስቶስ መሲሁ ማለት ነው። ይሄንን ከየት ነበር የሚያውቁት ካልሽኝ መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ በያህዌና በመሲሁ ላይ እንዲህ ሲሉ ተማከሩ አለ። እንዲህ ሲሉ መዝሙረ ዳዊት ላይ ማለት ነው። ስለዚህ መሲሁ እንደሚመጣ ያውቃል። ለዛ ነው አንተ መሲሁ ነህ ብለው ወይ ደግሞ ክርስቶስ ነህ ብለው ይጠይቁት። ለዛ ነው። ከዛ ደግሞ ምን አሉት? ኤልያስ ነህ አሉት። ኦኬ ለምንድን ነው ኤልያስ ነህ ብለው የጠየቁት? ኤልያስ ተብሎ የተጠየቀበት ምክንያት አለ። ምክንያቱም ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ታላቁና የሚያስፈራው እግዚአብሔር ቀን ሳይመጣ ኤልያስን ነብዩ ኤልያስን ልክላቸዋለሁ አለ እግዚአብሔር። ነብዩ ኤልያስን ይህንንም ስለሚጠብቁ ስላረገ ባለሰረገላው የሚባለው ኤልያስ ይጠብቁት ነበር። በተመሳሳይ ሁኔታ ደግሞ መጨረሻ ላይ እሺ ይመጣል የተባለው ነብይ ነህና አሉት። እሺ ማን ነው ይሄ ነብይ ነው አሁን ጥያቄ። ማሂ ምናልባት የምታውቂ ከሆነ መልሽልኝ፣ አለዛ እኔ መረጃውን ልስጥሽ። ማን ነው ታውቂዋለሽ? ቅድም ልየቃለሁ ጥያቄ አተናልም ብዬቃለሁ፣ ግን አሁንም ቢሆን እውነት ለመናገር ጥያቄ የተመለሰልኝ አይደለም። ቆይ ልመጣለሽ እኮ ነው ጥያቄሽ እኮ ግዴታ ማሂ እንደዚህ ሲሆን ነው የሚመለስላት ተብሎ ለማሂ ተብሎ አይደለም የሚመለሰው ጥያቄ። አይ እንደዛ እኔም አልፈልግም፣ ለማወቅ ነው እንጂ የሆነ እንዴት ነው የሆነ ነገር እንትን ለማለት አይደለም እየጠየቅኩ ያለሁትና ያ ልጨርስ። ለዛ እኔ በምፈልገው መንገድ ይሁን ሳይሆን እሺ ቀጥል። እሺ ስለዚህ ይሄ ትንቢት ያለው ልክ በቃ ወደ ኋላ ላይ ነው መኖር ያለበት ከወንጌል በፊት ማለት ነው። ሰው የት ነው ያለው ካልን ዘዳግም 18 ላይ ነው የሚገኘው። ይሄ ኦሪት ዘዳግም ምዕራፍ 18 ከቁጥር 15 ጀምረሽ ብታዩ እስራኤልን እንደ አንድ ፐርሰን አድርጎ ያናገራል እግዚአብሔር። ከዛ በኋላ ምን ይላል 18 ላይ እንዳንተ ያለ ነብይ ከወንድሞቻቸው መካከል አስነሳላቸዋለሁ ይላል። ከወንድሞቻቸው መካከል አለ። ስለዚህ ወንድሞቻቸው የተባሉት ማን ናቸው ነው አሁን ጥያቄው። ቃሌንም በአፉ አደርጋለሁ ያዘዝኩትን ቃል እንጂ ከራሱ አይናገርም ማለት ተግባባን። ስለዚህ ከወንድሞቻቸው የተባሉት የእስራኤል ወንድሞች መጀመሪያ ከወንድሞቻቸው መካከል እንዳንተ ያለ እንደማን እንደ ሙሴ ያለ ነብይ። ስለዚህ ዘዳግም 34:10 ላይ ደግሞ እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል አልተነሳም ይላል። በእስራኤል አልተነሳም። በእስራኤል ካልተነሳ እንደ ሙሴ ያለ ነብይ ታዲያ የት ነው የተነሳው ነው ጥያቄው። በቃ እዚህ ጋር ነው አሁን ኮንክሉዥን የምንሰራው። የት ነው የተነሳው ከተባለ በአጭሩ የተነሳው አረብ ሀገር ላይ ነው ማለት ነው። ከወንድሞቻቸው ከእስራኤል ወንድሞች ከማናቸው እነሱ እስማኤላውያን አለዛ ደግሞ ኢሳዋውያን ማለት ነው። ተግባባን። አረቦች ከነሱ ዘንድ ተነስቷል። ዕንባቆም 3:3 ላይ እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣልና ነው። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣልና። ስለዚህ የሚመጣ አንድ ነብይ አለ። ፋራን የሚገኘው አረብ ሀገር ውስጥ ነው። በአረብ ሀገር የመጣ አንድም ነብይ አታሳየኝ ከነብዩ መሐመድ ውጪ ማለቴ በዚህ ሰዓት ማለት ነው። ከፋራን ተራራ የመጣ አንድም። ለዛ ነው በስተመጨረሻ አንድ ጥቅስ ልስጥሽና ብዙ መንተን ስለማል ምን ላይ መሰለሽ ኢሳይያስ ምዕራፍ 12 ይመስለኛል ወይ 29 ሊሆን ይችላል። እዛ ላይ ምን ይላል? መጽሐፍንም ማንበብ ለማይችል ይህንን አንብብ ብለው በሰጡት ጊዜ እኔ ማንበብ አልችልም ይላቸዋል አለ። ስለዚህ እዚህ ላይ መጽሐፍን ማንበብ ለማይችሉት በሂራ ዋሻ ውስጥ ይላል። በሂራ ውስጥ በግሪክኛው ሂራ ተብሎ የተቀመጠ ማለት ነው። በሂራ ዋሻ ውስጥ ይህን አንብብ ብለው በሰጡት ጊዜ እኔ ማንበብ አላውቅም ይላቸዋል አለ። ይሄ ነብይ ደግሞ ሂራ ዋሻ ውስጥ አንብብ ተብሎ የተሰጠው ማን ሊሆን እንደሚችል አንቺም ታውቂዋለሽ። ነብያችን ሰለላሁ ዐለይሂ ወሰለም ነብይ ሆኖ በተላኩ ጊዜ ለመጀመሪያ ጊዜ መልአኩ ጅብሪል መጥቶ በሂራ ውስጥ እቅራ ነው ያላቸው፣ አንብብ ብሎ ነው ያላቸው። ሲላቸው ማነ ቢቃሪ እኔ ማንበብ አላውቅም አሉት። ተግባባን። ስለዚህ መጽሐፍንም ማንበብ ለማይችል በሂራ ውስጥ መጽሐፍን በሰጡት ጊዜ እኔ ማንበብ አላውቅም የሚለው ለነብዩ መሐመድ መሆኑን በግልጽ ታገኘዋለሽ ማለት ነው። ሌሎችም በጣም ብዙ አሉ። በጣም ማለት ነው። ተግባባን። ስለዚህ ለአሁኑ እዚህ ጋር ይበቃሻል ማለት ነው።
ያው በመረጃ ስለማላሳይቷል ግን የተረዳሁት ነገር ያው እስልምና አብዛኛው ማስረጃ ከነቢያችሁ መሐመድ በኋላ ያለው ማስረጃ እንዳለ ማቅረብ የሚችለው ከባይብል ብቻ ነው ማለት ነው። ተበርዟል ብላችሁ ካላችሁት ባይብል ላይ ማለት ነው። በዚህ ደግሞ ባይብል እንደማትቀበሉ ነው የማውቀው እና ትንሽ አይጻረርም። ግን ማሂዬ ምን መሰለሽ እኛ ተበርዟል ብለን አለን እንጂ የአንዳንድ ቃላት የሉበትም ማለት ነው። ተግባባን። ለምሳሌ አላህ በቁርአን ላይ ሲነግረን እናንተ የመጽሐፍቱ ሰዎች ሆይ እውነትን በውሸት ለምን ትቀላቅላላችሁ? እውነትንስ እያወቃችሁ ለምን ትደብቃላችሁ አለ። ስለዚህ ብዙዎችን ደብቀዋል፣ ብዙዎችን አበላሽተዋል፣ ብዙዎችን እንዳይሆኑ አድርገዋል። ተግባባን። ግን አሁን ችግሩ እውነት ነገር የለውም ማለት አይደለም። ገብቶሻል? እውነት ነገር አለው፣ ግን ተበርዟል ነው። የህይወት ታሪክ ነው የተዘጋጀው። ግልጽ ነው አይደለ? ስለዚህ ቅሪቱ አለ ነው እያልኩሽ ያለሁት እንጂ ሲጀመር ባይብሉ እኮ ኦሪጂናል ማኑስክሪፕትም የለውም እንደምታውቂው ኦሪጂናል ማኑስክሪፕትም የለውም። ግልጽ ነው። ስለዚህ በአጭሩ እስካሁን ስጠቅስልሽ የነበረው ነገሮች በአጠቃላይ መስፈርትም አይደሉም። መስፈርት ከሆነ እኔ እጠይቃቸዋለሁ። አንቺ አሁን ሄደሽ የምጠይቂው ዕንባቆም ነብይ ለመሆኑ ከራሱ ከዕንባቆም መጽሐፍ ውጪ አንድ ትንቢት መነገሩንና ስለሱ የተነገረ ነብይነቱን ማረጋገጫ አምጪ ብዬ ብጠይቅሽ ወይ ደግሞ አምጡ ብለሽ ብጠይቂያቸው አይሰጡሽም። ኢሳይያስም እንደዛው ከሱ በፊት ከነበሩት መጽሐፍቶች፣ ሙሴ ከሱ በፊት ከነበሩ መጽሐፍቶች ከመጽሐፍ ቅዱስ ውጪ መረጃ አምጡ ብለን ብንጠይቃችሁ አያመጡ። ይሄ መስፈርት አንድ መስፈርት ይልሽ አንድ ነገር አንቺ ጋር የሌለን ነገር ሰውን ስትጠይቂ መቀመቅ ውስጥ ነው የሚከተው በመጀመሪያ ደረጃ ማለት ነው። ለስታንዳርድም አይቀርብም። ስታንዳርድ መጀመሪያ ማውጣት እንደ ኤቲስት ከሆነ ጥያቄው እንደ ኤቲስት እንመልሳለን፣ እንደ አማኝ ከሆነ ደግሞ እንደ አማኝ እንመልሳለን። ተግባባን። ስለዚህ በአጭሩ ይሄንን ይመስላል ማለት ነው። ማሂ ስታንዳርድም አይደለም መስፈርትም አይደለም። እሺ፣ ግን መስፈርት ሳይሆን ደግሞ ሰተነሻል። ግልጽ ነው። ኦኬ። ሌላ ጥያቄ አለ? የለኝም ማለት አለኝ፣ ግን ኦልሬዲ አንተም እየሄድክ ነው። ሌላ ጊዜ እመለሳለሁ። ግን ያው መልሶች ሁሉ ላይ ተመለሱልኝ ከባይብል ነው። አመሰግናለሁ። ከቁርአን መለስሻለሁ እና ከቁርአንና ከባይብል ካልመለስኩኝ ማይ ቅድም እንዳልኩሽ ወይ አንድ ነገር መረጭና ከዛ ልመልስልሽ እኮ ያልኩሽ እኮ ለዛ ነው። አየሽ ከምን ልመልስልሽ? ቁርአኑን ለመሰለ አሁን እንደ ማስረጃ ማልቀበልበት ምክንያት ያው ቁርአን የወረደው ነቢያችሁ መሐመድ ስለሆነ ቁርአንን እኔ ደግሞ ከዛ በፊት የነበሩት ነገር ላይ ይቅርታ አድርጉልኝና ኮሜንታተሮች የተሳሳትኩት ነገር አለ ብዬ አላስብም። ጥያቄ ነው የጠየቅኩት። ተግባብተን እያወራን ያለ ነው እና እሺ ከምን ልስጥሽ ማሂ? እኔ ላንቺ ብዬ ያልተረዳሁት ነገር ደግሞ መጠየቅ እችላለሁ ብዬ አስባለሁኝ። ስለዚህ ቁርአንን የማልቀበለው ለዛ ነው እና ባይብል ደግሞ ያው ተበርዟል ስለምትሉ እንደ ማስረጃ ታቀርቡታላችሁ ብዬ ስለማላስብ ነው ያንን የጠየቅኩት። ከምን ልስጥሽ ንገሪኝ። ከዚህ ስጠኝ በይ አደራሽ። እኔማ በምን አውቃለሁ? ያው ታዲያ የማይሆን ነገር አትበያ። ማስረጃ የት እንደሚገኝ ጠቁም እኮ በቃ ላምጣለሽ። ግድ የለሽ ከምን ላይ ላምጣለሽ? አሁን እኮ እኛ እስከምናውቀው የነቢያት መጽሐፍት ከሚባሉት መጽሐፍቶች መካከል አንደኛው ቁርአን ሲሆን ሌሎቹ ደግሞ ቅሪታቸው ያለበት ባይብል ነው እንግዲህ እስከምናውቀው ድረስ። ከዛ ውጪ ከአዲስ ዘመን አላመጣለሽ ማይ መቼስ ከአዲስ ዘመን ላምጣ? እንደዛ ነው እንዴት እንዳሰብሻል? እሺ እኔ ተመሳሳይ ልጠይቅሽ። እኔ ብዙ እውቀቱ ስለሌለኝ ነው እንትን የማውቀው ከሆነ መልስልሃለሁ፣ ማላውቀው ከሆነ አላውቅም መልስልሃለሁ። እሺ ምን አልሽኝ ማሂ? አልሰማሁሽም፣ ይቅርታ። የማውቀው ከሆነ መልስልሃለሁ፣ የማላውቀው ከሆነ ያው አላውቅም ብዬ ነው ማልፈው። ምክንያቱም ትንሽ የማላውቀው ነገር ላይ መደፋፈር ስለማይመቸኝ። እሺ አብርሃም በባይብል ላይ ተጠቅሷል አይደለ ማሂ? አይደለም? ያው ይህንን ያወቅነው በሙሴ መጽሐፍ ላይ ነው አይደለ ማሂ?
ቀጥል ነው አይደል? ቀጥል፣ እየሰማሁህ ነው። እሺ ከሙሴ መጽሐፍ በፊት ካሉ መጽሐፍቶች ስለ አብርሃም የተነገረ ታሪክ እስቲ። ለዚህ መልስ ልሰጥህ አልችልም ስለማላውቅ። የለም ነው መልሱ። እሺ ለማንኛውም ይሄ አሁን ተመሳሳይ መስፈርት የት ነው የምትሄደው? መስጊድ እንገባለን። መስጊድ እኮ አለፍኩ። የትኛው መስጊድ? የትኛው? የምንገዛበት ጋር እንገባለን። እሺ ከመግዛታችን በፊት መስጊድ ገብተን እንገዛለን። እሺ አይቻልም እንደዛ? አይሽ እሺ ማሂ ጥሩ። ከዛ ደግሞ ሌላ ደግሞ ልጨምርልሽ። ማታውቅ መስጊድ ሰድቅ ቆንጆ መስጊድ። አዎ እንትኑ ወደ ያስወጣው ልጠይቅህ ብዬ ነው የገባሁትና እና ጠይቀኝ አላልሽም እንዴ ታዲያ? አይ እኔ አላውቅም ብዬ መጀመሪያውኑ ብዬ ካለው እኮ እኔ መጠየቅ አልፈልግም ከጅምሩ ማለት ነው። ምክንያቱም እኔ ጥያቄ ለመመለስ ብቁ አይደለሁም። ገና ጠያቂ ነኝ፣ እዛም ጠያቂ ነኝ፣ እዛም ገና ተማሪ ነኝ። ስለዚህ እንዲህ ነው ብዬ የምመልሰው ነገር የለም። እዚህ መጥቼ ጥያቄ ነው የጠየቅኩት እና አመሰግናለሁ። ለማንኛውም ኦሰሽን ይዞት ይሂድ። አይ እኔ ብዙ እንትን ላይ መደፋፈር ስለማይመቸኝ እሺ ጠይቃለሁ። አመሰግናለሁ። በቃ እየመጣሽ ጠይቂኝ። አሁን ስላልተመቸኝ ነው። ማታ ነይና እኔ ጥያቄ አልጠይቅሽም፣ ግን ትምህርት አለ ላስተምርሽ። ይመችሻል? ስለ እስልምና ማወቅ ትፈልጊያለሽ? ማይ በደንብ ያው ስማር ግን እየጠየቅኩ ነው። ያልገባኝን ነገር በመሀል እየጠየቅኩ ነው መማር የምፈልገው። ችግር የለውም። አታስቢ። እመጣለሁ ማታ ትጠይቂያለሽ። በቃ ማታ ኢንሻአላህ ከ3 ሰዓት በኋላ። ኦኬ ስራ እንትን ካላልኩኝ ከተመቸ ይመጣለሁ። አይ እንግዲህ ለአንቺ ብዬ ነው ቤት መከፍተው። አይ ኖ እኔ ያው ኢትዮጵያ አይደለም ያለሁት ከሀገር ውጭ ስለሆነ እንደ ስራ ሁኔታ ነው እንትን የምለው፣ ለዛ ነው። ፐንክቹዌሽን ምናምን የለም ማለት ፐንክቹዋሊቲ ምናምን እዛ የለም እንዴ? ፐንክቹዌሽን ለነገር እዛ የሆነ ኦን ታይም ምናምን የሆነ በሰዓት መውጣት መግባት እንዴ እንደዚህ ነው እንደዛም ማሂ ያው የመዳም ቤት ስልሽ ስትሆን ገደብ አለው። አይ እኔ ደግሞ ውጪ ስትይ ለካ አዛኛው ነሽ። አይ ኦኬ ሌላ ኦኬ ታው እንጂ እሺ አይ በቃ ማታ ነይሽ። እሺ አሁን እከፍታለሁ ኢንሻአላህ። እሺ እንግዲህ ደህና ዋይ። እንግዲህ አይሆንም ሰላም በደህና ደሪ። እንዲው አስጨነቀሽኝ ነበረ አንቺዋ። እሺ ሄደች። ያን ሰውዬ መስጂዱ የት ነው? አሰርተን ነው መሰለኝ። አይ አትጥራ። አይ ግን አሰርተን ነው መሰለኝ። እኔ ከቁንጅናው ምን አለ እኔ ግን ማለት ነው ወላሂ ሲያሰግድ ነበር መስማት ነበር። ያሰርተ ከሆነ እኔ ምን እያደረግን ዳጊ ትላለህ? ዳጊ ዘማን እንዴት አለን። ጭስ ነው ፍም ነው ወይስ ነበልባል ነው? እንዴት ነው? ደስ እንዳለሽ አንቺ ምን ልሁንልሽ? ምን ልሁንልሽ? ኧረ ነበልባል ይመቸኛል። ጭስ ይሻላል። ነበልባል ሙዴ ነው። ስማ ከሙሴ መጽሐፍ በፊት ማለት ነው ስለ አብርሃም መረጃ ትሰጠኛለህ? እዛ በፊት ግን የገባሁበት ማለት ሪኩዌስት የጠየቁበት ምክንያት ቅድም ገብቶኛል እኮ አንዴ። ከዛ በኋላ ትጠይቀኛለች። አጭር ጥያቄ ነች። መረጃ ትሰጠኛለህ ከሙሴ መጽሐፍ በፊት ስለ አብርሃም ነብይነት መጽሐፍ ራሱ መጽሐፍ ራሱ እንደዚህ አሁን በእንትን ደረጃ በመጽሐፍ ቅዱስ ደረጃ ልሰጥ የምችለው ነገር የለም እኮ። ከምን ልሰጥ የምችለው ነገር የለማ። ስለዚህ ሙሴ ነብይ አይደለም፣ አብርሃም ነብይ አይደለም ማለት ነው።
እኔ እንደዛ አላምን። ያልተጻፈ ሁሉ እውነት አይደለም ብዬ አላምን። አይ በቃ ተስማማሽ። አይ ለሌሎቹ መልስ እንዲሆን ነው ይሄ ደብል ስታንዳርዱን ቢያንስ አንተ እንድመለስልን። እሺ ወደ ጥያቄ ግባሽ። አይ እሺ ቅድም አይ ስታስረዳ ትንሽ ግራ ያጋባው ነገር ነበርና አንተ ግራ የማይገባ ደግሞ ምንድነው? እሺ ሁሉ ነገር ግራ ገብቶ እንዴት ነው? እሺ ካንተ ጋር እንዛለን። እሺ የእስልምና እስልምና አሁን አንድ ሰው ሲወለድ ሙስሊም ነው ሆኖ ነው የሚወለደው። ምክንያቱም በአንድ አምላክ ብቻ ነው የሚያምነው። ከዛ በኋላ ነው እንትን የሚለው ብለህ ነበር አይደል? ለእሷ አዎ። አይ ይቅርታ እንዴ በጣም ይቅርታ። መሪውን ለቆ እየሄደ አስደነገጠኝ ወላሂ። ይቅርታ ዳጊ። እሺ ይቅርታ። ኧረ ኖርማል እና አልሰማሽኝም? ልድገመው? አይ ሰምቻለሁ። እሺ ቀጥል፣ ጨርስ እና ኦኬ። አይ ኮንፊርም እያደረክልኝ እንደሄድ ስለፈለግኩኝ ነው። ኮንፊርም እያደረክልኝ ሂድ። ከዛ ፕሪሚስ ላይ እንትን አስቀምጣለሁ። እሺ አንድ ሰው ሲወለድ በአንድ አምላክ ብቻ ነው የሚሆነው። ከዛ ውጪ ከጊዜ በኋላ ነው በእናትና በአባቱ ብለህ ስታስረዳት ነበረ። ልክ ነህ? ልክ ነህ። እሺ በአንድ አምላክ የሚያምን ሁሉ ሙስሊም ነው ማለት ይችላል? አይ በአንድ አምላክ የሚያምን ሁሉ ደግሞ ሙስሊም አይደለም። የእስልምና አስተምሮ አንደኛው በአንድ አምላክ ማመን ሲሆን ከዛ በኋላ ይቀጥላል። ሙስሊም የሚለው ነገር ጀነራሊ ስለ አምላክ ህሳቤ ስናወራ የአንድ አምላክን ህሳቤ ይዘህ መሄድ ነው። ያም ደግሞ ጣዖትን አታመልክም። ከሱ ጋር ተግባባን? ጣዖት አይመለክም። የይሁዲዝም ስንት አምላክ ነው ያላቸው? አሪፍ በቃ አንድ አምላክ ነው። እዚህ ጋር እንስማማለን ከነሱ ጋር። ችግሩ ግን እነሱ ጋር ምንድን ነው? ነቢያትን አይቀበሉም። መሲሁን ደግሞ አይቀበሉም። ይሁዲዝምን የአምላክ ወይም የአላህ አምላክ የአላህ ሃይማኖት ነው ብለህ ታምናለህ? አዎ አሁን ያለው የነሱ አዎ ነበረ፣ ሀሳባቸው ነበረ። ግን ለምሳሌ እዛ ላይ ያለው አምላክ ደግሞ የሚጸጸት አምላክ እንደ ምንድን ነው አምላክነቱን ተወውና የለ እኮ ለባህሪ አምላክነቱን ተወውና እንደ ሃይማኖት ትክክል የነበረ ሃይማኖት ነው ብለህ ነው የምታምነው? አይ ይሁዲዝም አይደለም መጀመሪያ የነበረው እስልምና ነው። ራሳቸውን ልክ ኢየሱስን ሲገነጠሉ እኔ አሁን ስለ እስልምና አልጠየኩም። የጠየኩት አይደለም። ትክክል አይደለም። ይሁዲዝምን ብቻ መልስልኝ። ትክክል አይደለም። ትክክል ያልሆነው ለምንድን ነው? በቃ እንደዚህ ነው። ስለዚህ መሲሁን አይቀበሉም። ኦኬ መሲህን ቢቀበሉ ኖሮ ትክክል የሆኑ ነበር። ከዛ ደግሞ ቁርአንን መቀበል አለባቸው። እንዴ ሁለቱ እኮ ይጣረሳሉ። የአይሁድ መጽሐፍና አይሁድ አይሆኑማ። ልክ መሲሁን ሲቀበሉ አይሁድ አይሆኑም፣ ይቀራል። እሺ አሁን እያመናችሁ ያላችሁትን የሚያምን ይሁዲነት ወይም ደግሞ አይሁድ አለ አሁን እንዳላችሁት አሁን ሙስሊሞችን እንዳለ የሚቀበል አይሆንማ። እንደዛ ታዲያ አይሁድ ሆኖ ሙስሊም ሆኖ የሚባል አይሁድም ሙስሊምም አይባልማ። እና አሁን እያልከኝ ያለው ምን መሰለህ? ፍጹም አራት ማዕዘን ፍጹም ክብ እያልከኝ ነው። እንደዚህ የሚባል ነገር የለም። ፍጹም አራት ማዕዘን ክብ አይሆንም። አንድ ነገር ወይ ሙስሊም ነው የሚሆነው አለዛ you're saying የእስልምና ምንድነው የይሁዲ እምነት ልክ ነው መሲሁን ከተቀበሉ አልከኝ። መሲሁን ሲቀበሉ ቁርአንን ይቀበላሉ እያልኩ እኮ ነው። መሲሁን ሲቀበሉ ነብዩ መሐመድን ይቀበላሉ የሚንጠለጠለ እና የሚቀር አይደለም። ልክ እንትን ታውቃለህ፣ መቁጠሪያ ምናምን ታውቃለህ። ስለዚህ ይሁዲነት አለ የለም? እሺ አሁን ለሰዓት ጠፍቷል አለ ይሁዲነት አለ። ታዲያ የትኛው ነው እሺ የሚያምነው? የትኛው ነው ትክክል? እስልምና በጊዜ ሂደት ይሁዲ እሺ እንለፈው፣ ችግር የለውም። ለሰሚውን ተወውና እንለፈው። እሺ ሁለተኛ ጥያቄ ደግሞ እንትን ላይ የትንቢተ ኢሳይያስ 29:12ን ጠቅሰህ ለመሐመድ ለማለቴ ለነብዩ መሐመድ ነው ብለህ ስትናገር ሰምቻለሁና ልክ ነኝ አይደል? ለሱ ነው ከፋራን ተራራ ማነው ማንበብ ለማይችለው ይሰጣል። ራይት እሱ ለነብዩ መሐመድ ነው የተናገረው ብለህ ታምናለህ? አዎ። ኦኬ ሂራ ብለህ በግሪኩ ስትገልጽ ነበር እና
ሂራ የሚለውን ቃል ታሳየኛለህ ወይ? አሁን አልያዝኩም ግን ልንገር። እሺ ሳይናቲከስን ታውቀዋለህ? ኮዴክስ ሳይናቲከስ አውቀዋለሁ። ኮዴክስ ሳይናቲከስ ላይ ምን አለ መሰለህ? ስፔሊንጉ ኽዚን ታውቃታለህ? ግሪክ ቋንቋ ላይ ኽዚ ግሪክ ቃላት አሁን አውቃታለሁ። አሁን ያንተ ማስተካከል ፈልገኝ። አውቃለሁ። እሺ ኽዚ የሚባል ቃል አለ። ኤንአር ኼ የምትለዋ ላይ ኼ ያለችው ቃል ማለት ነው። ከዛ ኢፕስሎን አለች። ከዛ ሮ አለ ፒ የምትመስለው ቃል ማለት ነው። ከዛ ደግሞ ምን አለ መሰለ አልፋ አለ። ከዛ በኋላ ደግሞ ምን አለ የፈለክበት። ከዛ በኋላ ደግሞ እንትን አለች ሲግማ አስቀምጠውበታል። እና በኮይኔ ጊዜ የምታውቀው ስለ ኮይኔን ታውቃለህ? ግሪክ ኮይኔ ትንሽ ሞክሬያለሁ። ስሞል ሌተር ነበረ። ስሞል ሌተር የሚባል ነገር ነበረ በኮይኔ ጊዜ። እየቀጠልክ የራስህን ብቻ ማስረጃ ስጠኝ። አሁን እኔ እየጠበቅኩት ማስረጃ አውቃለሁ ካልክ መልስ፣ አላውቅም ካልክ አላውቅም ብራዘር ነው። አውቃለሁ። አሁን የኔን ማወቅ አለማወቅ ስታንዳርድ ወስደው ያንተ ጥያቄ ለመመለስ ለምንድን ነው የፈራው? ጥያቄን መልስ መጀመሪያ እኮ ከጥያቄ ጋር ተመሳሳይ ነገር ነው እንዴ? ምን ሆነ ነው? ቀደም እኮ አንተ ፕሪሚስ እየሰራ እኮ ነበር ስንሄድ ነው። ለምን ባላቅ ቆይ ነው አይደል? ባላቅ ምንድን ነው የሚለውጠው? መልስ አረባላ እሺ፣ ባላቅ ምንድን ነው የሚለውጠው? በቃ ማታ ከሆነ ልንገርህ፣ መታ ከሆነ ደግሞ ንገረኝ። ማታ አላውቅም በለኝ። እየጠበቅኩ ያለሁት ኢብራሂም ጋር እየጠበቅኩ ያለሁት ነገር ቃሉን እኮ ነግሬሃለሁ። ኺራ የሚል ነገር አለ። ገብቶኛል። አቤት ገብቶኛል። ገብቶኛል። አሁን ኢብራሂም እየጠበቅኩ ያለሁት ምን አይነት መልስ ነው? አንተ ትሰጠኛለህ ብዬ እየገመትኩ ያለው ሂራ የሚለው ቃል የዋሻው ስም ነው እያልከኝ ስም ተጠቅሷል ነው እያልከኝ ያለው? እሱን ነው እየፈለግክ? ስለዚህ እሷን እየሰጠው ያለሁት እስካሁን ቃል እየነገርኩ ያለሁት እኮ ዝም ብሎ ተራ መቼ ነው ላይ ማለት አሁን ለምሳሌ በሰዓት ላፕቶፕ አውጥተህ ማሳየት የምትችለው መቼ? ችግር የለውም አሳያለሁ፣ በኋላ ትመጣለህ። ግን ደብሮኛል ለማውቃ ቃላት ስነግረኝ ነበር ደብሮኝ ምናምን አይደለም ቃል ስተራኝ ነበር። ገብቶሃል? እሺ አሁን ችግር የለውም። ስለዚህ በኮይኔ ጊዜ ስሞል ሌተር ነበረ ወይስ አልነበረም? አሁን የኔን መልስልኝ እንጂ ለምን ጥያቄ ትጠይቀኛለህ? ነው ሺፍት መደረግ የለበትም ባላቅ ባቅ ምናምን ጥቅም የለውም። በቃ እሺ ይሄንን ስለማታ ነገ ስትመጣ ላይቭ ሪከርድ እያደረኩ ስለሆነ ላይቭ ስትገባ የምትገባበትን ሰዓት ንገረኝ።
ችግር የለውም። በኋላ ስትመጣም ማለት ነው በኋላ ስትመጣም ይህን ጥያቄ ካልመለስ ወይ አጥንተና ማታውቀው ከሆነ እሺ ዳጊ ኦኬ አንተ መመለስ ማተር ምን ያደርጋል ማለት ነው መልሱ ላይ ተንተርሽ እኮ ቅድም ስትጠይቀኝ ነበር አይደል? ስትጠይቀኝ ኮንፊርም እያልክልኝ እንድትሄድ ነው የምፈልገው ብለኛል አይደል? እንዴ ዳግ ብለኛል አላልከኝም አይደል? ብያለሁ። አሁን ኮንፊርም ድረስ የምታውቀውን ነገር መናገር አለብህ። በቆይኔ የምታውቀውን ይጠቅምሃል ኢብራሂም። አሁን መልስ ለመመለስ እኔ ነኝ የማውቀው ምን ያህል እንደሚጠቅመኝ ነው አይደል? የምትለዋን ብቻ ከመለስክልኝ እንግዲያውስ ወዲያውኑ በቃ መልስህን መልስላለሁ። እቺን ብቻ መልስልኝ። እሺ ሶስተኛ ጥያቄ ችግር የለም። መጀመሪያ ይመልስልኝ። ሶስተኛ ጥያቄ አትመልስም። ይሄን በኮይኔ ጊዜ ላይቭ ስትገባ መጥቼ እጠይቅሃለሁ ነው አልመልስልህም። በአቅልህ አታውቀውም ማለት ነው የሚደረገውን ነገር በደንብ ስለምንድን ነው አላስታውሰውም። ያው አለ የሚል ነገር አለ። ችግር የለውም ችግር የለውም። የፈለገ ይበል። እኔ መረጃ አለኝ ለዚህ ዳጊ ና አትድከም። ወላሂ እኔ የሚገርም መረጃ እሰጥሃለሁ። አታስብ። አያወራም እንዴ ወይስ የኔ ኔትወርክ ነው ያዘኝ? ወላሂ ሰዓት ሄደ። በኋላ መስፈርት ነው ወይ አንድ ስቴትመንት ብቻ ትንቢት ሊሆን አይችልም። ሙሉ መጽሐፉ ትንቢት ነው። ለአንድ አካል ብቻ መስፈርት ነው ብቻ በለኝ። ችግር የለውም። መስፈርት ነው። በጣም ጥሩ። ይሄንን መስፈርት እንይዝና ያንተን እውነት የምታስረዳው በእኔ ስተት ወይ በእኔ መጽሐፍ ቀደም የለም ብራዘር፣ እንደዚህ አይነት ነገር የለም። ደብል ስታንዳርድ ቁጭ ነው ማድረግልህ። እሺ ብራዘር፣ ስለዚህ ለዛ እንኳን አትችልም። ልጅ ጠራሁት የሚለውን ያንተን እውነት የምታስረዳው የኔ ሜንሽን እያደረግህ ያንተን እውነት የምታስረዳው የኔ ፋላስኩ ጤነኛ ነው። አታክ መደራረግ እናቁመው አይሻልም? እንዴት ነው? ሞክ ስታንዳርዱ ሲቀመጥ ነው። አሁን አታድርቀን። በቃ እንደዚህ ሆነ። የውይይት መንፈስ ከሌለ እኮ ለኢየሱስ እንደዚህ ብዬ ልንገርህና ጀምር። ለኢየሱስም ተመሳሳይ ሁኔታ በቃ ስህተት ተሳስቻለሁ ካልክ ማሻአላ አሪፍ ነው። በቃ ስህተትን ማመን ሲጀመር ስለ ኢየሱስ መቼ አወራሁ ነው? እኔ ለኢየሱስ ነው ብዬ ለኢየሱስም የሚያወራ እንደዛ አይነት ለኢየሱስ ነው ብለህ አሁን ይሄ ስትሮማን ፈላ ለኢየሱስም የሚያወራ ጥቅስ አለ ብራዘር። እንዴ ተረጋጋ። እንደዚሁ ተመሳሳይ ጥቅስ አለ። ተመሳሳይ እኔ ስለ ኢየሱስ አላወራሁም። ለምን በላው አይደለም። እኔ ስለ ስቴትመንት ነው የምናወራው። ስቴትመንት ስለ ስቴትመንት እያወራ ስለ ኢየሱስ ልመና ለምን በምን አወቅህ አንተና ነው ስለ ኢየሱስ ይሰራል ለምን ልትጠበቅ ስለ ባይብል እሺ ባይብል ላይ ነው እያወራን ያለነው። ባይብልን ወደ ጎን አድርገውና የራስን ጥያቄ ብቻ መልስልኝ። የራስን ጥያቄ ብቻ እሺ። ወደ ጎን ካደረግነው በቃ ባይብልን ተወው። በቃ ኢሳያስንም ተወው። አትነካካው። አንድ ጊዜ አሁን መስጂድ ነው አሁን እንደ ጻልፍ ኦኬ እሺ። ቆይ ስንት ሰዓት ነው መች ላይቭ ማታ ላይ? አይ ያው አንቺንም እንዳረብሽሽ። እሺ አይሽ ይመች። ቻው
ሰላም አለይኩም። ቀጥሉ፣ ጥያቄ ያላችሁ ሲራጅ ቀጥል። ቀጥይ ሐዋ። አለይኩም ወአለይኩም ሰላም። እንዴት ነሽ? አልሐምዱሊላህ ሰላም ነው አለሁ። አልሐምዱሊላህ። እኔ ጥያቄ የለኝም። እሺ ጥያቄ ያለው ነው ይግባ ያለ የነበረው። እሺ ክርስቲያኖች ካላችሁ መግባት ይችላል። እንደውም ኢብራሂም መጣም በቃ ሰላም እኔ ወረድ ደህና ዋሉ። ከሰገድኩ በኋላ የት እንደሰገድኩ ልንገራችሁ። ገምቱ ውስጥ የት ነው የሰገድኩት? ከሰገድኩ በኋላ ትላላችሁ። አታውቁትማ። በነግራችሁማ አታውቁትማ። ሰላም አለይኩም፣ እንዴት ናችሁ? የት ነው እኮ የት ይሄ ቢላል አይደለም መስጂድ። አይ እንትን ነው ሰው ማያ ነው። እሺ ቢላል መስጂድ አይደለም አቡ ሜክሲኮ። ኧረ አብዱል ፈታ ደግሞ ኧረ አብዱል ፈታ ሜክሲኮ። እሺ ኢምራን መስጂድን የሚያውቅ ሰው አለ? በኒ ሲረሙ ኢምራን መስጂድ። ኧረ ሳራ ማታውቂውን ደግሞ የታውቂውና ነው አንቺ። ወአለይኩም ሰላም ወራህመቱላህ። ታውቀዋለህ አብዱል ፈታ ሴምሲ። ጤነኛ ናችሁ ግን? የት ነው ለቡ? አልሐምዱሊላህ ረቢል ዓለሚን። ለቡ እና ቡ። አሁንማ በቃ ሄድን እኮ ትተነው ሄድን። አንደርስም እንደ አብሽር ብራዘር፣ እየቀዳሽም ዛሬ እየቀዳሽም ነው ለካ። እሺ እና ምን እናድርግ ታዲያ? እየተቀዳ ነው፣ ሪከርድ እየተደረገ ነው። እሺ እንዴት ነህ? አለ እንኳን ያደረሰ። ለምን ለደመራ ነው?
አሁን መፈዘው ድምጽ ቆራ ሞዛዛ ተሟዘዛል እንዴ? አስተግፊሩ። እሺ ጥያቄ ያላችሁ ላስተናግዳችሁ ትገባላችሁ? አላስገባም። እሺ በቃ አሁን አንተ ናትከን እኮ በኋላ መንገዱ ምንድነው? ልውጣ ለአንተ ብዬ ቆንጆ መስጊድ ባሳየውክ። ቶንጆ ማሻአላህ። ቢስሚላህ ደግሞ ሲቀራ ስፒከሩ አሁን የቀረ ሳላህ መስጂድ ነው። ኢምራን መስጂድ አሳይተኛል። ሳላህ መስጂድ ይቀራል። ደግሞ እና ዛራ መስጂድ ምናምን ይቀራል። አሁን እሺ ማን ነው ዲያስፖራ ብለህ ምን ነው ደግሞ ስልም ነው ሳይ ምን ነው ችግር አለ? ኧረ አልሐምዱሊላህ አካ ታይማ ደግሞ ለባንድ ትክናለ ደግሞ አካ ትክክለኛው አሁን سبحان الذي سخر لنا هذا وما كنا له مقرنين إلى ربنا لمنقلبون ماشي ደግሞ ሀይት ነው ይሄኛው ሀይት ነው እንዳነግረኝ ነው እንዴ ልገዛው ወይኔ ጉዴ ለካ ያልቀረውን ባላሽ እሺ ዛሩ ጀዛክላ እንኳን አስታውሽ ምን ልስጥሽ ችቦ ልገዛ ነው ኧረ ነገር ከፍ አድርግልኝ ዝጋው እሺ ስትወጣ ሁለቱንም መስኮቱን ዝጋልኝ እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجاعلون ما عليها صعيدا جرزا أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم هدى وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا وش بكاني والله تنفعش هطري لك من يرسل يا رب بسم الله أنا من علاتشو أنا تنفعش إلي اللمن
ማን ነው የሚያንኳኳ? ከፈትኩልህ ዘጋው። እሺ ማን ነው ጥያቄ ያለው ሰው አለ? ኧረ ቢስሚላህ ያንተ በሩን ስትዘጋው አየር መሰለኝ መታኝ ወላሂ። አብሽር ጨረስን። ጥያቄ ያለው ሰው አለ ወይስ ኮስትር ስታቡ? በጣም ነው የደከመኝ፣ ልቤን ደከመኝ። ሀጂ እኔ ፈተዋ አልቀበልም። ይሄን ገዛ ጊዜ ላይ ሁሉ መቃጠል ፈልገህ ነው? ሰላም ወንድሜ እንዴት ነህ? እንዴት ነህ? መቃጠል ፈልገህ ነው እዛ መሀል የገባኸው ወይስ እንዴት? አዎ እንደድ እንጂ ለምን? አይሻ አምላክ የሞተልህ በቃ አይ እኔ መስቀሉን ቀድሜ ለማግኘት ፈልጌ። ግን አምላክ የሞተልህ በቂ ነው አይደለ ለአንተ? ጊዜ አትግደልኝ። ድነቱን ነው የምፈልገው። እሺ ያልሞተ አምላክ አለ እንዴ? ለአንተ ብሎ የሞተ አምላክ አለ? ያልሞተልህ አለ? ለአንተ ብሎ ያልሞተልህ አምላክ አለ? አልገባኝም። እሺ አብ ለአንተ ብሎ አልሞተም? ብዙም እንትን አትበለኝ ከዚህ ጋር። አብ ለአንተ ሞቷል ወይስ አልሞተም? ለአንተ ኃጢአት ብሎ ሞቷል። አብ ነው ወልድ ነው የሞተው ለአንተ ብሎ? ሞቷል። አብ ነው ወልድ ጋር ብዙ ሙቀት የለኝም ወንድም። ታዲያ እንደው እና እንትን ቤንዚል ምናምን የምታውቀው ነገር ካለ አስረዳኝ። ቤንዚል ላይተር ምናምን ላቀብል እሺ ወንድ ልጅ ይመለካል ጊዜ ወላሂ ደከመኝ። አንተ በቃ ይመከም አለብኝ አመነ ስለምን አመነ? ኧረ ደኛውን ስፖርት ቤት ገባለሁ። ኧረ ወላሂ አልበላም። ስፖርት ቤት ገባለሁ። አንቺ ቤት ቢዛችሁ አልፈልግም። ኧረ በኋላ ያው ደርሰናል። አሁን ምግብ ሰላም ምግብ አስባል አልፈልግም። እምቢው እኔ ስበላታኛ አልፈልግም። እኔ ፒዛ ትበላላችሁ እናንተ? እኔ አልፈልግም። ትበላለህ ራብ ይሰማል። ትበላለህ ራብ ይሰማል። አውቆ ሚቺ አልበላም፣ አልፈልግም፣ ወፍራለሁ። አረባ እንዲህ ነው አይጂ ከዛ አብሮኝ ይዞኝ ይሄዳል። አስበው እስቲ አሁን ፈታ እንበል። በቃ ሪከርድ አቁም። እሺ ዛሩ ደግሞ ሪከርድ ቀልዳችን ምናምን እንዳይገባ ዛሬ ነው እንደ መኪና ያዘው ሰርግ እንደ ሰርግ እናድርገው እንዴ? የኔ ሰርግ ጊዜ እንዴት ነው የምታደርገው? እቺ ምን ያለች ነው? የኔ ሰርግ ጊዜ እንዴት ነው የምታደርገው? ታታጮ የአንተ ሰርግ ጊዜ በፈረስ ነው። አራት ገርናል አራቱንም አሳጠረው አራቱንም ነገር አሳጠረኝ እንዳትታይ ነው ማድረገው። ፈረስ እኮ ያበደ እኮ ነው። እንትን ታደርጊልኛለሽ የኦሮሞ ባህላችን ፀጉሯ ምናምን አንበሷን ታደርጊልኛለሽ። እሺ በቃ ነይ ፈቀጀ እዛ አንዴ ልዝለም ሁላዬ እንዳተመቸ ዝለለ ነይ ያማል አታስበው ነው ማለት ጨሰ አቧራ ጨሰ ብዬ ማለት ነው። አጨሳለሁ እኛ በሱና ነው በጀለቢያ በምናምን ነው የምመጣው። ብራዘር ያማል ነው ወፈረሱ ላይ በጀለቢያ ተቀበል ገዛ ያሽከድረኝ ገዛ ጋርቤ ማላውቀውን ነገር ደግሞ ማግባቱን ይስታል አላለኝም። እየመረጥኩ እኮ ነው እስካሁን ድረስ ምርጫ ላይ ነኝ። ብዙዎች ቼክ እያደረኩ ነው ግን ትላላችሁ እና ይገርማችኋል። አሁን ደግሞ እንዲህ አይነት ርዕስ ይወዳሉ። ቢስሚላህ ከአንዳንድ ማለት ነው ኮመንት በኮመንት አልሆነም ምን ነው የፈረሱ ይሄ በቃ ኧረ በቃ ስለ ጋብቻ ምናምን ካወራ
አለቀ በቃ። አንተ ለምን አታገባም? ምን ላግባ? እሺ ምን ማለቴ? እስቲ ኮሜንት አድርጉ እዚህ ለኢብሮ ፈቃደኛ ሆናችሁ። ኧረ እባክህ ኧረ እንዲህ ምንድን ነው? ኧረ ላላ ብለህ እንዲሁም አልቻልኳቸውም እኔ አይቼ እነግረዋለሁ። ኧረ እኔ አልፈልግም እባክህ። እኔ እንትን ነው ሆረ ላይ ነው እንጂ የምፈልገው በቃ አንዳንድ ቁጥር አላደረጉም እስካሁን አንድ ቁጥር ኮሜንት አደረገ። ያው አንድ አላደረገችም። እሺ አንድ እኔ ፕሮፋይሉ አለው ለታራ እባክህ ወደዛ ደግሞ ልታስነጫኝ ነው እንደዚህ። ያው ሌላም አንድ ጻፉ። ከዛ እና ሪንግ እናዘጋጅላቸው ተደባድበው ይምጡ። ኧረ አይደለም እኔ ቆንጆ መልማይ ነኝ። መልማይ ምልምል ምናምን ስትል ትንቢተ ሕዝቅኤል ትዝ አለኝና እሺ ኧረ ቢስሚላ ኧረ ጭራሽ ክርስቲያኖችም እያደረጉ ነው። አልክተ ማሻአላ እንደውም እነሱ ነው። ኧረ እባክህ አይዘንድሮ አይላቸው አንዳንዱ አንድ ቁጥር መጽሐፍ ፈርቶ አይዘንድሮ ይላሉ። እሺ ሪታ ሴት በሆን ጽፍ ነበረ። ኦኬ ሪታ ብሎ ነው። የጤና ያድርግልሽ እናትዬ። ሪች ቻሌንጅ ጀመርክ? ኧረ እናትዬ እኔ አይደለሁም እዚህ ሌላ ታሪክ ውስጥ ነኝ። እኔ ነኝ ይብሮ አይደለም እኔ ነኝ። አታነካኩት ራሴ ነኝ። እኔ አሁን ማለት ነው ሰሞኑን ስራ ጀምራለሁ። ታስተዋውቁኛላችሁ። ኧረ ዛሩ ላላ ብለሽ ሪከርድ እያደረጉ ነው ትላለች። እኔ ደግሞ እኔ ያለው ወላሂ ያለች መስሎኝ ዛሩንማ ያገኘ ታድሏል። ወላሂ እሷን ያገኘ እሷ የመጨረሻ ስርዓት ያላት ስነ ምግባሯ ያማረ ማሻአላህ። ሁላችሁም እንደ ዛሩ ነው። እሺ ኧረ አንተ እንደ እኔ ምን አውቃለሁ። ኧረ ተወኝ በቃ እንደ ኧረ ጉድ እኮ ነው አለ በእኔ ዘግቼ ልወጣ ነው። ቻው ቻው በለው። ኧረ ቆይ እንተረስ ቢያስደስ ኮስተር አላሉብኝ። እኔ ምን አገባኝ ታዲያ። እሺ ለማንኛውም ማለት ነው ሰሞኑን ስራ ጀምራለሁ። ምን ስራ ልጀምር? ተበላህ አላሉኝ ሳራ። እስቲ ኮሜንታችሁን ላይ እስቲ ተንጫጫችሁ ትንሽ ሊያችሁ እንደውም ጋር ምናልባት እንደነ ርብቃ አይነት ሴትም ካለ እኮ ርብቃን ታውቃታለህ? በስንት ዓመቷ እንዳገባች ታውቃለህ? በ3 ዓመቷ መቼ አንዴ ተወልዳ ነው ይሳቅን እዛ 3 ዓመት ከአንድ ቀን ሲሞላት አገባች። አይገርምህም? ቀለበት ለሰው ተገኘ። እኔ እንጃ። እኔ ቀለበት ወይ በመንደስ ነው በሳር ኧረ በሳርማ በእንትን ነው የኤሌክትሪክ ገመድ ቁም ነገር እኮ ነው እያወራሁ ያለሁት። እንዴ አማል እንዴ አላህ ይጠብቀን፣ አላህ ይጠብቀን። አዝላት ነው የምትሄደው በቃ አዝላት እና አዋ በሶስት ታዘልም እሷ ራሱ ወጣን በለም ታለቅሰው ያማል እንዴ አዝላት ይዘህ መሄድ ነው በቃ ልክ ቀኗ ሲደርስ። አዎ ታስተዋውቁልኛላችሁ ዛሬ? እሺ ኢንሻአላህ ስራ ልጀምር ነው ኢንሻአላህ። እና ጥሩ ስራ ነው። እኔ ሴልስ ማኑ እዛ እንገናኛለን። ሻጭ ኢንሻአላህ። መንደር ልጅ የቅያስ ገባ ብሎ ሰፈር ልጅ እንትን ነው መጀመሪያው የህንፃ መሳሪያ ነው። እሺ ቀለበት ጭራሽ ቀለበት። እኔ አሁን ባካችሁ ራሴን ልሁን እስቲ መጀመሪያ ራሴን ልቻል። ራሴን የቻልኩ ሰው አይደለሁም። ከዛ በኋላ እመርጣለሁ። አታስቡ እሺ። መንገድ ላይ ተቆሙ ማለት ነው። እናገረው አገቴ ይመጣሉ። አሰላሙ አለይኩም ይለኛል። አንገቴን ይበላል። ነገረኛ ሆነ እንዳልናገረው አደረገኝ። ወላሂ የህንፃ መሳሪያ መግዛት የምትፈልጉ ሰዎች ካላችሁ እኔን መታችሁ ጠይቁኝ ምናምን። አንዳንድ ይችላል። አዎ ወላሂ ዛህሩ 1000 ዓመት ኑሪ። ወላሂ ምን አለች? በሰሚ ስንት ተቆርቆረች? ምን አለች? ምን አዘዝሽ? አይ እናስተዋውቅልሃለን። በርታ። እንደ አይነት ሰው ነው የምንፈልገው አሁን